ልንገራችሁ የትኛውም ኃጢአት የሚመነጨው መጠን ከሌለው ደስታ ፈላጊነት ነው። ልክ የሌለው ደስታ ፈላጊነት የኃጢአት ምንጭ ነው። እስራኤል ሆይ ይህ ሁሉ የመጣብሽ በምንድን ነው ብለሻል? ይህን ሁሉ ያመጣብሽ እንጀራንና ውሃን መጥገብሽ ነው አይደል ያላት ትንቢተ ሕዝቅኤል ምዕራፍ 16 ላይ ሲናገር ጥጋብ ደስታ ፈላጊ ነው። ከደስታን ከመፈለግ ጥጋብ ይመጣል። ከጥጋብ ኃጢአት ይወለዳል። ከኃጢአት እንደምታውቁት እግዚአብሔርን መቃወም ይመጣል። እግዚአብሔርን ከመቃወም ልብ መደንደን ይመጣል። ልብ ከመደንደን ክህደት ይመጣል። ከክህደት የእግዚአብሔር መዓት ይመጣል። ይሄ ነው የልቅሶ ሸለቆ ነው። ስለዚህ በሰላም እውነትም ወደ መንግስተ ሰማያት መግባት ይገባናል። ከዚህ ከልቅሶ ሸለቆ ወጥተን ማለት ነው። እና ዮሐንስ ወልደ ነጎድጓድ እኮ ጌታ ሆይ እባክህ ቶሎ ና ያለው ራዕየ ዮሐንስ ላይ ምን ያደርጋል? ከዚህ ዓለም ይህ ዓለምን ጥብቅ አድርገው የሚወዱት እኔ መሞት አልፈልግም የሚል